በ1914 በራሱ ጥረት ለከፍተኛ የሂሳብ ዕውቀት የበቃው ህንዳዊው ሊቅ ራማኑጃን በመጨረሻ በእንግሊዝ የሚገኘውን የትሪኒቲ ኮሌጅ ደጃፍ ተሻገረ። ወደ ሌላኛው የዓለም ክፍል የተጓዘው ለአንድ ዓላማ ብቻ ነበር፤ እርሱም በራሱ ጥረት ያከናወነውን ምርምር ለማሳተም። ሌላው የሂሳብ ሊቅ ጆን ሊትልውድ በደጁ ላይ በሞቅታ ተቀብሎ ወደ ውስጥ መራው። ነገር ግን በኮሌጁ ግንብ በስተጀርባ የትሪኒቲ ኮሌጅ አባላት አስቀድመው በጠላትነት ይነሱበት ጀምረው ነበር። ለእነርሱ ራማኑጃን ያልተማረ ከሶስተኛው ዓለም የመጣ ባዕድ እና በደብዳቤው ላይ ለላካቸው ደፋር የሂሳብ ግኝቶች ምንም አይነት ማረጋገጫ የሌለው ሰው ነበር። ሆኖም ፕሮፌሰር አርዲ ራማኑጃንን ወደዚህ ያመጣበት ምክንያት ያው ደብዳቤ በመሆኑ አረጋውያኑ ሊቃውንት በየጥጋጥጉ ጥርጣሬያቸውን በሚያሾካሹኩበት በዚያ ወቅት አርዲ የራማኑጃንን ተቀባይነትና ታማኝነት ሊከላከልለት ተገደደ። ሊትልውድ ከራማኑጃን ጋር ወደ ክፍሉ ሲገባ በቦታው የነበረው ጫጫታ ዝም አለ። ሆኖም ያ ዝምታ ሁሉንም ነገር ይናገር ነበር። እስካሁን የተቀበለው ማንም የለም። አርዲ ራማኑጃን ጠብቆት የነበረው አይነት ሞቅ ያለ አቀባበልም አላደረገለትም። እጁን እንኳን አልጨበጠው። በቃ ነገ ጠዋት በ4 ሰዓት ስራ እንደሚጀምር ብቻ ነግሮት ውይይቱ አስቀድሞ እንደተጠናቀቀ ያክል ዞር ሄደ። የአርዲን ድንጋይ መሰል ጸባይ አስቀድሞ የለመደው ሊትልውድ ግራ ለተጋባው ራማኑጃን በሚችለው አጋጣሚ ሁሉ እንደሚረዳው ቃል ገባለት። ኋላ ላይ በዓለም ዘንድ ታዋቂ የሆነው ፈላስፋ ራስል ራማኑጃን ወደ አዲሱ የመኝታ ክፍሉ ከመግባቱ በፊት አጭር ሰላምታ ለመስጠት ጎራ አለ። በክፍሉ ውስጥ በሚገኘው ጠረጴዛ ላይ አዳዲስ ጥራት ያላቸው የነጹ ወረቀቶች ስራ እንዲጀምር ይጠብቁት ነበር። በሚቀጥለው ቀን ጠዋት የ4 ሰዓት ደውል ሲደወል ለናማጊሪ አማልክቱ ይጸልይ ነበር። እርሱም በፍጥነት ተነስቶ ወደ አርዲ ቢሮ ሮጠ። ነገር ግን መንገድ ላይ አንድ አረጋዊ ፕሮፌሰር አስቆሞ በሳሩ ላይ እንዳይሄድ በኃይል አዘዙት። ምክንያቱም በሳሩ ላይ መራመድ የሚፈቀደው ለተመረጡ የትሪኒቲ አባላት ብቻ ነበር። ራማኑጃን አርዲ ቢሮ ሲደርስ የነበረው ጉጉት በፍጥነት ቀዘቀዘ። አርዲና ሊትልውድ ማንኛውም ነገር ከመታተሙ በፊት ትምህርቶችን መከታተልና መደበኛውን የሂሳብ ጥናት ዘዴዎች መማር እንዳለበት አስረዱት። ከዚያም የከፋው ደግሞ የጻፋቸው የቆዩም ሆኑ አዳዲስ የሂሳብ ሕጎች በሙሉ እውነት መሆናቸውን የሚያረጋግጥ ትክክለኛ ማረጋገጫ ሊኖራቸው እንደሚገባ ተነገረው። ለራማኑጃን ይህ ሊሰማ የሚችለው እጅግ መጥፎ ዜና ነበረ። እርሱ አሰልቺ ትምህርቶች ላይ ለመቀመጥና አስቀድሞ እውነት መሆናቸውን የሚያውቃቸውን ሐሳቦች እንደገና ለማረጋገጥ ሙሉን መንገድ ተጉዞ ወደ እንግሊዝ አልመጣም። በራሱ ምርምር ከ2 ደብተር በላይ ሞልቶ ነበር። አርዲና ሊትልውድ ያመጣውን የሥራ መጠን ሲረዱ ሁለቱም በአድናቆትና በድንጋጤ ከመመልከት ውጪ ምንም ማድረግ አልቻሉ። ኋላ ላይ በኮሌጁ የመመገቢያ አዳራሽ ውስጥ ራስል በራማኑጃን ደብተሮች ውስጥ ያሉትን እያንዳንዱን አዳዲስ ቀመሮች ለማረጋገጥ የአርዲ ሙሉ ዕድሜ ሊፈጅ እንደሚችል ገለጸ። አርዲ ግን በዚያ አልተሸበረም። ይልቁንም ትልቅ ዕቅድና ተስፋ አየበት። ራማኑጃን በኮሌጁ ውስጥ ከሚገኙ ጥቂት ህንዳውያን ተማሪዎች አንዱ በሆነው በቻንድራ እና በቻንድራ ጓደኛ አንድሪው አቀባበል ተደረገለት። ሁለቱም አስቀድመው ወሬውን ሰምተው ነበር። ያልተማረው አዲሱ ህንዳዊ የማይቻሉ ይመስሉ የነበሩት ደብተሮቹን ከዚያም አስተናጋጁ በራማኑጃን ሳህን ላይ ስጋ ሲያደርግ ቻንድራ ጥብቅ አትክልት ተመጋቢ መሆኑን በማወቅ ወዲያውኑ መልሶ ሰጠው። ራማኑጃን በምትኩ ድንች ለመመገብ ወሰነ። ነገር ግን አንድሪው ድንቹ የተጠበሰው በአሳማ ስብ መሆኑን በድንገት እስከሚናገር ድረስ ነበር። ያቺ አንዲት ነገር የምግብ ፍላጎቱ ሙሉ በሙሉ ገደለችው። ራማኑጃን በትህትና ይቅርታ ጠይቆ ወጣ። ነገር ግን አርዲ ደርሶበት የጠቦት ስጋውን ወደድከው ወይ ብሎ ጠየቀው። ራማኑጃን ቀጥ ብሎ አይኑን እያየ በጣም ጣፋጭ እንደነበር ዋሸው። በሚቀጥለው ቀን ፕሮፌሰር አዋርድ ራማኑጃን በትምህርቱ ወቅት ማስታወሻ እንደማይጽፍ አስተዋለ። ወዲያውኑ ለሌሎች ማስተማሪያ ሊያደርገው አሰበ። ራማኑጃንን ወደፊት ጠርቶ በጥቁር ሰሌዳው ላይ ባለው ጥያቄ ላይ እንዲሳተፍ ነገረው። ዓላማው ሊቅ የተባለውን ተማሪ ማሳፈር ነበር። በምትኩ ግን ራማኑጃን ሕጉን አስቀድሞ ሰምቶት እንኳ የማያውቅ ቢሆንም መልሱን በአንድ ጊዜ አጠናቀቀው። ክፍሉ በድንጋጤ ተዋጠ። ነገር ግን ማንም አላጨበጨበ። አዋርድ ከራማኑጃን በስተቀር ሌሎችን በሙሉ አሰናበተ። ከዚያም ለብቻው ሲቀር የዘር ስድብ ሰደበው። በራሱ ክፍል ውስጥም የእርሱን ዝና እና ቦታ እንዳይቀማው አስጠነቀቀው።
ራማኑጃን ግራ ተጋብቶ ወጣ። በመጨረሻም የአይዛክ ኒውተንና የሌሎች ታላላቅ ሊቃውንት መታሰቢያ ሐውልቶች ወደ ቆሙበት ቤተ ጸሎት አመራ። ለጥቂት አፍታ የእነርሱ ብርሃን በዚህ ባዕድ ዓለም ውስጥ እጅግ የሚያስፈልገውን ነገር ሰጠው። እርሱም ተስፋ ነበር። ነገር ግን ተስፋ አርዲን ጠያቂ ከማድረግ አላገደው። ራማኑጃን በስሜቱና በግንዛቤ ባገኛቸው ቀመሮች ላይ ሙሉ እምነት ስለነበረው ደጋግሞ ማረጋገጫ እንዲጽፍ መገደዱን አሁንም ይጠላው ነበር። አርዲ ግን እምነት ብቻውን በቂ አይደለም ሲል ተከራከረ። እያንዳንዱ መላምት መፈተን አለበት። በትሪኒቲ ኮሌጅ ውስጥ ብዙ ሰዎች ራማኑጃን አንድ ስህተት እንዲሰራ በሚጠብቁበት በዚህ ወቅት በዚህ ጠላት በበዛበት አንድ የተሳሳተ ሕግ ስራውን ሳይጀምር ሊያበላሸው ይችላል። አርዲ ትዕግስት ብቸኛው መፍትሄ እንደሆነ ነገረው። ራማኑጃን ስራውን በትክክል ከሰራ ደብተሮቹ አንድ ቀን እዚህ ቤተ መጻሕፍት ውስጥ ከኒውተንና ከቀደሙ ታላላቅ ሊቃውንት ስራዎች ጎን ሊቀመጡ እንደሚችሉ ነገረው። ይህም በመጨረሻ ራማኑጃንን አሳመነው። ከጥቂት ቀናት በኋላ በህንድ ከምትገኘው ባለቤቱ ጃናኪ ደብዳቤ ደረሰው። እጅግ በጣም እንደናፈቀችው ነገር ግን አገር ቤት ያለ ሰው ሁሉ በእርሱ ጉዞና ስኬት እንደሚኮራ ነገረችው። የእሷ ቃላት መንፈሱን አደሱለት። በቅርቡ በጸሎት መካከል ሌላ የሂሳብ ግኝት መጣለት። በደስታ ተሞልቶ ግኝቱን ለማካፈል ቀጥታ ወደ አርዲ ቢሮ ሮጠ። ነገር ግን አርዲ ወዲያውኑ አስቆመው። አስቀድመው ተስማምቶ ነበር። በመጀመሪያ ማረጋገጫዎች አዲስ ምርምር አይካተትም። ራማኑጃን ተስፋ ቆርጦ እስካሁን ምንም ስላላሳተመ አማረረም። ከዚያም በፊቱ ላይ ቅር እያለው ወጣ። ነገር ግን እርሱ ከሄደ በኋላ አርዲ አዲሱን ስራ መረመረው። ባይወደውም እንኳ በግኝቱ ተደንቋል። ግኝቱ የሚያተኩረው በቁጥሮች ክፍፍል ላይ ነበር። በትሪኒቲ ዋና ባለሙያ የነበረው ሜጀር ማክማሆን ይህንን መደምደሚያ የደረሰው በአስቸጋሪ የእጅ ስሌቶች ነበር። ራማኑጃን ግን አሁን በሚሊዮኖች ወይም በቢሊዮኖች የሚቆጠሩ ቁጥሮችን ክፍፍል በአንድ ደቂቃ ውስጥ ማስላት የሚያስችል ቀመር እንዳገኘ ይናገራል። ይህም አንድ ሰው ሳምንታት ወይም ወራት በእጅ ሲያሰላ እንዲቆይ ከመገደድ ያድነዋል። ይህ በእንዲህ እንዳለ ራማኑጃን በአዋርድ በሚቀጥለው ትምህርት ላይ ፕሮፌሰር ጄለስ በእሱ ላይ የሚያነሳበት አዲስ ምክንያት እንዳያገኝ እንዳይት ዝም ብሎ አንገቱን ደፍቶ ተቀመጠ። ነገር ግን በአርዲ ቢሮ ውስጥ ያቀረባቸው ማረጋገጫዎች በሙሉ ስህተቶች ተመርጠውባቸው ሲያይ ቁጣው እንደገና ገንፍሎ ወጣ። ሞኝ የሆነውን ሳር በጥንቃቄ ዞሮ አርዲን ተከተለው። አሁንም አማረረ። አርዲ የራማኑጃንን ምሬት በቀላሉ አልፎታል። ነገር ግን ይቀጥል ዘንድ ጥሩ ምክንያት ሰጠው። የራማኑጃን የመጀመሪያ ጽሑፍ በከፍተኛ ሁኔታ የተቀናጁ ቁጥሮች ላይ በለንደን የሂሳብ ማህበር እየታተመ እንደሆነ ነገረው። በቃ የራማኑጃን ቁጣ ወዲያው ጠፋ። በደስታ ክንፍ አወጣ። እዚያው ህንድ ውስጥ የራማኑጃን እናት በተመሳሳይ ሁኔታ ኩራት ተሰማት። አጠቃላይ ጎረቤቱም ደስ አለው። ጃናኪ ግን ደስታውን ሙሉ በሙሉ መካፈል አልቻለችም። ባለቤቷ ታትሞለታል፣ ተመስግኗል፣ በሁሉም ሰው ዘንድ ተወርቶለታል። ነገር ግን ለእሷ ብቻ የተጻፈ ደብዳቤ እስካሁን አላከም። በለንደን ቻንድራና አንድሪው ወደ ራማኑጃን ክፍል በድንገት ገብተው በፍርሃት ቀሰቀሱት። አሜሪካ በይፋ ወደ ጦርነቱ ተቀላቅላለች። ዜናው በራማኑጃን ላይ ከባድ ራስ ምታት ሆነ። ምክንያቱም በግጭቱ ውስጥ የሚመጣው እያንዳንዱ አዲስ ለውጥ ጃናኪ ወደ እንግሊዝ የመምጣት እድሏን እጅግ አነስተኛ ያደርገዋል። ጦርነቱ በአካባቢ ያለውን ሰው ሁሉ እየዋጠ ነበር። ሊትል ውድ እንኳ ሳይቀር የሂሳብ ችሎታውን ለኒውክሌር እንዲጠቀም በጦርነቱ መስሪያ ቤት ተጠራ። በህንድ ጃናኪ ጦርነቱ ሁሉንም ነገር እንዲወስን አልፈቀደችም። ጦርነት ቢኖርም ባይኖርም አሁንም ወደ እንግሊዝ ተጉዛ ከእርሱ ጋር ለመቀላቀል ፈቃደኛ መሆኗን የሚገልጽ ደብዳቤ ጻፈች። ደብዳቤውን ለአማቷ በፖስታ እንድትልከው ሰጠቻት። ነገር ግን አሮጊቷ ሴት በቸልታ ተቀበለቻት። ጃናኪ እንደወጣችም የራማኑጃን እናት ደብዳቤውን በፖስታ ከመላክ ይልቅ በቁም ሳጥኗ ስር ባለው ምስጢራዊ ሳጥን ውስጥ ደበቀችው። ጦርነቱ ራማኑጃንን በየአቅጣጫው ይጫነው ጀመር። ትኩስ አትክልቶችን ማግኘት እጅግ አስቸጋሪ ሆነ። ይህም ጥብቅ የአትክልት ምግቡን አበላሸው። ከሁሉም የከፋው ከአገር ቤት ምንም አይነት ደብዳቤ አይመጣም። በመሆኑም ከህንድ ያለው ዝምታ እንደ መተውና መረሳት መቆጠር ጀመረ። ነገር ግን እውነተኛው ከባድ ምታት የደረሰበት ከፖስታ ቤት ወጥቶ ሲሄድ በሶስት ያመረሩ ወታደሮች ተከቦ ከተያዘ በኋላ ነበር። እነዚህ ወታደሮች ይህ ባዕድ ሊቅ ውጊያውን ሳይጋፈጥ በትሪኒቲ ኮሌጅ እንዲቆይ ሲፈቀድለት፣ እነርሱ ግን ከዩኒቨርሲቲ ተጎትተው ወደ ጦርነት በመወሰዳቸው ይቆጩ ነበር። ቅናታቸው ወደ ሁከት ተቀይሮ ራማኑጃን በዚያች ምሽት ያለ ግርፋት ሊያመልጥ አልቻለም።
ከሰዓታት በኋላ ለማብሰልም ሆነ ለመበላት እጅግ የበሰበሱ አትክልቶች ፊት ተቀመጠ። ተርቦ ተደብድቦና ብቸኝነት ተሰምቶት ራማኑጃን ባዶ ሆዱን ወደ አልጋው ወጣ። ስለ ጃናኪ እያሰበ በአሳብ መንፈራገጥ ውስጥ ገባ። በዚያ ምሽት ከሊትል ውድ የበለጠ መጥፎ ዜና መጣ። እርሱ በራማኑጃን የዋና ቁጥሮች ሕግ ሥራ ላይ ምርመራ አድርጎ የራማኑጃን ግምቶች የተሳሳቱ መሆናቸውን ደረሰበት። ያም ሆኖ ሊትል ውድ ራማኑጃን አይቶት የማያውቀው እጅግ ስለታም አእምሮ ያለው ምናልባትም በቀጥታ ከኒውተን ጋር የሚመጣጠን እንደሆነ አጥብቆ ተናገረ። ማረጋገጫው የማይካድ በመሆኑ ውድቀቱ በራማኑጃን ላይ ከባድ ራስ ምታት ሆነ። ቀደም ሲል ስለ ዋና ቁጥሮች የተናገረው ግምት የተሳሳተ ነበር። የአርዲ መፍትሄ እንደ ሁልጊዜው ተመሳሳይ ነው። ተጨማሪ ማረጋገጫዎች ሳይደረጉ አዲስ ማሳተም አይፈቀድም። በዚህ ጊዜ ግን ራማኑጃን ተናደደ። አርዲን እምነት የሌለው አምላክ፣ ቤተሰብ እንዲሁም በራማኑጃን ወይም በእርሱ ግንዛቤ ላይ ምንም እምነት የሌለው ሰው እንደሆነ ከሰሰው። እዚህ ለመሆን ምን ያህል ነገሮችን እንደተውክ አታውቅም ብሎ ተናገረው። ከዚያም አርዲ በፊቱ ላይ ያሉትን የድብደባ ምልክቶች ማየት ይችል እንደሆነ ጠየቀው። እንዲሁም አገር ቤት የምትጠበቀው ሚስት እንዳለችው አስታወሰው። ከዚያ በኋላ በንዴት ወጥቶ ሄደ። ነገር ግን በዚያች ምሽት ከራስል ጋር በለቅሶ ስነስርዓት ላይ እያለ አርዲ ስለ እርሱ ማሰብ ማቆም አልቻለም። በመጀመሪያ ራማኑጃን በማረጋገጫዎች ላይ ተቆጣ። ከዚያም በዚያችው ምሽት በዝምታ እንከን የለሽ ማረጋገጫዎችን አስረከበው። ራስል አርዲ ግትር በመሆኑ የራማኑጃንን ፈጠራ በመጨረሻ እንደሰበረው በመጠቆም በስላቅ መልክ ነገረው። አርዲ ብዙ አላወራም፣ ነገር ግን አስተያየቱ በውስጡ እንደቀረ ግልጽ ነበር። በአርዲ ቢሮ ውስጥ ራማኑጃን እንደ ሁልጊዜው ጠንክሮ መስራቱን ቀጠለ። በዚህ ጊዜ አርዲ አካሄዱን ቀየረ። እርሱን ወደ ኋላ ከመጎተት ይልቅ በእርሱ ላይ ለመወራረድ ወሰነ። ቀጥታ ቀደም ሲል ክፍፍሎችን መፍታት አቅቶት የነበረውና የራማኑጃን ትልቅ ተቃዋሚ ወደ ሆነው ሜጀር ማክማሆን ዘንድ ሄደ። አርዲ ራማኑጃን የቁጥሮች ክፍፍልን ለአንዴና ለመጨረሻ ጊዜ ሊፈታው እንደሚችል ነገረው። ማክማሆን አፌዘበት፣ አይችልም ሲልም ጠራው። ነገር ግን ራማኑጃን ስለ ፈተናው ሲሰማ ያለምንም ፍርሃት ተቀበለው። የመጀመሪያው ስብሰባቸው በማክማሆን ቢሮ ውስጥ ተካሄደ። እዚያም ወዲያውኑ በቁጥሮች ግብ ገጠሙ። ከሳምንታት በኋላ ማክማሆን ውጤቱን ይዞ ተመለሰ። ቁጥር 200ን ደምሮ ለማግኘት ወደ 4 ትሪሊዮን የሚጠጉ መንገዶች አሉ። እርሱም ያንን መልስ በእጁ በአንድ በአስቸጋሪ ስሌት ደረሰበት። ነገር ግን የራማኑጃን ቀመር ወዲያውኑ ማለት ይቻላል ተነበየ። በ2% ብቻ ተሳሳተ። ውጤቱ ማክማሆንን ፍጹም ያስደነገጠው ሲሆን አርዲም ከዚያ በላይ ሊኮራ አልቻለም። በዚያች ምሽት ራማኑጃን በድንገት በኃይለኛ ሳል ተይዞ መሬት ላይ ወደቀ። ቻንድራ በፍጥነት ወደ ሕክምና ካምፕ ወሰደው። እዚያም እውነቱ በመጨረሻ ይፋ ሆነ። ራማኑጃን የሳምባ ነቀርሳ አለበት። ይህም ምናልባት በመጥፎ ምግቡና በአካባቢ ባለው አስቸጋሪ የጦርነት ሁኔታ ምክንያት የከፋ ሆኗል። ነገር ግን ስለ ራሱ ከመጨነቅ ይልቅ ራማኑጃን ለአርዲ እንዳይነግረው ቻንድራን ቃል አስገባው። ምክንያቱም አርዲ ምን ያህል እንደታመመ ካወቀ ስራቸው ሊፈርስ ይችላል። ቻንድራ ያንን ሐሳብ እንኳ ሳይጨርሰው የጠላት አውሮፕላን በላይ በኩል አልፋ በለንደን ጎዳናዎች ላይ ቦምብ ጣለች። በውዝግቡ ውስጥ ሬሳዎች ተበታተኑ። ወደ ጥሩ ቦታ ሲሮጡ ራማኑጃን እንድን በመተው የተቀጣ ያህል ተሰማው። በሩቅ እንድ ጃናኪም እየተሰበረች ነበር። መቼም ለማይመጣው ደብዳቤ ዘመናትን ጠበቀች። ዝምታውን በመጨረሻ ባሏ እንደ ተዋት አሳመናት። ልቧ ተሰብሮ ወደ ቤተ መቅደሱ ሮጣ እያለቀሰች መሬት ላይ ወደቀች። ራማኑጃን አንድ ጊዜ የራሱን አካል የተወበት ቦታ ላይ ብቻዋን አለቀሰች። በለንደን ግን ስራው ቀጠለ። አርዲ ራማኑጃን የኮቺን ሕግ በክፍፍል ቀመሩ ውስጥ እንዲካተት ሐሳብ አቀረበ። ከጥቂት ማስተካከያ በኋላ ራማኑጃን የስህተት መጠኑን ወደ 1% አወረደው። ይህ ግኝት አርዲ ራማኑጃን በኮሌጁ ምክር ቤት አባል ሆኖ እንዲጸድቅ አስቀድሞ ማመልከቱን ለመግለጽ በቂ እምነት ሰጠው። ለራማኑጃን ይህ ከማዕረግ በላይ ነበር። ዓለም በመጨረሻ ሊያውቀው እንደሚችል ማረጋገጫ ነበር። ጥምረታቸው እየጠነከረ ሲሄድ አርዲ እነዚህ ሁሉ የማይቻሉ ግንዛቤዎች ከየት እንደሚመጡ ጠየቀው። ራማኑጃን በቀላሉ አላውቅም አለ። በምክር ቤቱ ስብሰባ ቀን ራስል ይህ እንዴት እንደሚያልቅ አስቀድሞ ያውቅ ነበር። ከአርዲ ጋር ሲራመድ ራማኑጃን ተቀባይነት እንደማያገኝ በውስጡ በዝምታ አምኗል። ድምፁ እንደተጠበቀው በመጥፎ ሁኔታ አለቀም። በዚያች ምሽትም አርዲ በውድቀቱ አፍሮ በራማኑጃን ደጃፍ ቆመ። ራማኑጃን
አርዲ የቻለውን ያክል እንደተከራከረለት በማወቅ ይቅር አለው። ነገር ግን እምቢታው በሌሎች ነገሮች ላይ ተጨማሪ ህመም ሆነበት። በሽታው፣ ብቸኝነቱ፣ ከአገር ቤት ያለው ዝምታ እና አካሉ መውደቅ ጀመረ። በመጀመሪያ ደም ተፋ። ከዚያ ዘግይቶ በሌሊት ከስሜት ውጭ ሆኖ በላብ ተነክሮ በምስሎች ተሸብሮ ተነሳ። ወደ ሕክምና ካምፑም ተመለሰ። በደም በሕክምናና በችግር ሽታ ተከቦ እንደገና ወደቀ። አርዲ በመጨረሻ በሚቀጥለው ምሽት እዚያ አገኘው። ነገር ግን ራማኑጃን አስቀድሞ ከዚያ ቦታ ሄዶ ነበር። ራማኑጃን ከበሽታው መትረፍ እንደማይቻል አመነ። ከጃናኪ አሁንም ምንም ወሬ አልደረሰውም። አባልነቱ በቅርቡ ውድቅ ተደርጓል። ዓለምን ተሻግሮ የገነባው ሕይወትም በሁሉም አቅጣጫ የሚዘጋበት ያህል ተሰማው። በዝምታ ወደ ሜትሮፖሊታን ባቡር ጣቢያ ሄደ። እዚያም ወደ ተሻለ ዓለም ለመሄድ የወሰነ ይመስላል። አርዲ የሆነውን እንደሰማ ወዲያውኑ ወደ ሕክምና ካምፑ ሮጠ። እንደ አጋጣሚ ሆኖ በአቅራቢያው ያለ አስተናጋጅ ራማኑጃንን በጊዜ ወደ ኋላ ሳበው። አርዲም በመጨረሻ እውነቱን ተረዳ። ይሄ ተራ እንግዳ ሳል አልነበረው። ራማኑጃን የከፋ የሳምባ ነቀርሳ አለበት። ራማኑጃን ሲነቃ ባለፉት ዓመታት ለአርዲ ላደረሰበት ችግር በሙሉ ይቅርታ ጠየቀ። ነገር ግን አርዲ እንደዚያ አላየው። እርሱ የሚቆጨው ሊረዳው በሚችልበት ጊዜ የራማኑጃንን ስቃይ በጊዜ ባለመመልከቱ ብቻ ነበር። ብዙ ሳይቆይ ራስል በመጨረሻ ተባረረ። ምክንያቱም በጦርነት ጊዜ ከሰላም ወዳድ ሰው ምንም ነገር መስማት የሚፈልግ የለም። አዋርድ ከሩቅ ሆኖ እየተመለከተ ተደሰተ። እርሱ የሚቆጨው አርዲና የእርሱ ልጅ ራማኑጃን ከእርሱ ጋር አለመባረራቸው ብቻ ነበር። ነገር ግን ሌላ አረጋዊ ፕሮፌሰር ራማኑጃንን ከእንግዲህ እንዳያሳንሰው አስጠነቀቀው። እንደ ሜጀር ማክማሆን ገለጻ አሁን ንቀው የሚያዩት እንዳዊ በክፍፍል ትልቅ ግኝት ላይ ሊደርስ ይችላል። አዋርድ ያንን ሊረዳው አልቻለም። ኩራቱም ሊቀበለው አልፈለገም። በራማኑጃን አልጋ አጠገብ አርዲ ራማኑጃን እጅግ በሚፈልገው ጊዜ ጓደኛ ባለመሆኑ ይቅርታ ጠየቀው። ለእርሱ ሕይወት ሁልጊዜ ሂሳብ ብቻ እንደሆነ፣ ሌላ ምንም ነገር እንደማያውቅ አመነ። ስሜቶች ለእርሱ የማይታወቅ ነገሮች ናቸው። ያ እውነተኝነት ራማኑጃን አርዲ ቀደም ሲል ጠይቆት ለነበረው ጥያቄ ምንጩ ከየት እንደሆነ በመጨረሻ እንዲመልስ አደረገው። ምንጩ በጸሎት መካከል የዓለምን ምስጢር የምታንሾካሾክለት ናማግሪ የተባለችው አማልክቱ ናት። ነገር ግን አርዲ አምላክ የለሽ በመሆኑ ከራማኑጃን ጋር እርስ በርስ እውነተኛ ጓደኝነት ሊኖራቸው እንደማይችል ተናገረ። አርዲ ግን አልተስማማም። በመለኮታዊ ፍጥረት አለማመን ማለት በራማኑጃን አለማመን ማለት አይደለም። በዚህ ጊዜም ራማኑጃን በአርዲ ድምፅ ውስጥ ያለውን እውነተኝነት ተረዳ። አርዲ ከአገር ቤት ደብዳቤ እንደደረሰው ሲነግረው መንፈሱ ይበልጥ ተነቃቃ። ነገር ግን ደብዳቤው እርሱ ተመኝቶት የነበረው አይነት አልነበረም። ጃናኪ በጻፈችው ደብዳቤ ባሏ ያለምንም ማስጠንቀቂያ ወይም ምላሽ እንደተዋት በማመን ለዓመታት በግራ መጋባትና በሐዘን ውስጥ እንዳሳለፈች ገልጻለች። አሁን ግን ከወንድሟ ጋር ለመኖር መሄዷን ገልጻ ይህንን የመጨረሻ የስንብት ደብዳቤ ላከችለት። ራማኑጃን በሐዘን ተሰብሮ ወዲያውኑ በእንባ እየታጠበ ምላሽ ጻፈላት። የተሰማው ጭንቀት እንደገና ወደ ሆስፒታል እንዲመለስ አስገደደው። ነገር ግን እዚያም ቢሆን ስራው አልቆመም። አርዲ ሊጠይቀው ሲመጣ ራማኑጃን የቁጥሮች ክፍፍል ቀመሩን አሻሽሎ የስህተት መጠኑን ከ0.04% በታች ማድረሱን ሲረዳ ፍጹም ደነገጠ። ሜጀር ማክማሆን እንኳ ሳይቀር በአድናቆት ተዋጠ። የትሪኒቲ ኮሌጅ እድሉ በነበረው ጊዜ ራማኑጃንን መቀበል ስላልፈለገ አርዲ አሁን ግቡን ከፍ አድርጎ በለንደን የሮያል ሶሳይቲ አባል እንዲሆን በቀጥታ አመለከተ። በራማኑጃን የሂሳብ ብቃት ሙሉ በሙሉ የተማረከው ማክማሆን ለማገዝ ተስማማ። ኢትልውድም እንዲሁ ለድጋፍ ተመለሰ። በሮያል ሶሳይቲ ስብሰባ ቀን አርዲ ስለ ራማኑጃን ብቃት ፈጠራና በክፍፍል ቀመር ላይ ስላስመዘገበው ትልቅ ግኝት ልብ የሚነካ ንግግርን አደረገ። አዋርድ አሁንም በቦታው ነበረ። ሰሚ ላገኘው ሁሉ እንዳዊ አታላይ ሁለቴ ጊዜን አባከነው እያለ ያማርር ነበር። ነገር ግን ማክማሆን መድረኩን ተቆጣጥሮ ያንን የማይረባ ወሬ አስቆመው። ራማኑጃን አይቶት የሚያውቀው እጅግ ብሩህ አእምሮ ያለው ሰው መሆኑን በጽናት ተናገረ። ለአንዴና ለመጨረሻ ጊዜ አዋርድ የሚናገረውን አጣ። ብዙ ሳይቆይ ሐኪሙ በለንደን የሮያል ሶሳይቲ አባል ሆኖ መመረጡን የሚያረጋግጠውን ደብዳቤ ለራማኑጃን አስረከቡ። በዚያው አካባቢ ጃናኪ በመጨረሻ ከባሏ የተላከው ምላሽ አግኝታ አብረው ወደሚኖሩበት ቤት በፍጥነት ተመለሰች። በአማቷ መኝታ ክፍል ውስጥ ያደረገችው ፈጣን ፍለጋ እውነቱን አወጣው።
ከራማኑጃን የተላኩ በደርዘን የሚቆጠሩ ያልተነበቡ ደብዳቤዎች ለዓመታት ተሸሽገው ተደብቀው ነበር። አማቷ ገብታ ልጇ እዚያው እንግሊዝ ዘላለሙን ቀርቶ እንዳይቀር በማሰብ ጃናኪ ወደ ለንደን እንድትጠራ ልትፈቅድ አለመቻሏን በጥፋተኝነት ስሜት አመነች። በሩቅ አገር ራማኑጃን በመጨረሻ የተሻለ ጤንነት ይታይበት ጀመር። ጦርነቱ አበቃ። ወደ አገሩ ለመመለስ እየተዘጋጀ ነው። ከሁሉም ነገር ባሻገር አብዛኞቹ ሰዎች አልሞ ከሚያስቡት በላይ ስኬትን ተጎናጽፏል። እርሱና አርዲ ጥምረታቸው ለሰጣቸው ነገር ጥልቅ ምስጋና እያሰቡ አብረው ተራመዱ። ራማኑጃን በሕግ ደረጃ አሁንም የትሪኒቲ አባል ስላልሆነ ሳሩን ዞሮ ለመሄድ ሲሞክር አርዲ ወደ ሳሩ ጎተተው። ምክንያቱም ራማኑጃን አሁን የሮያል ሶሳይቲ አባል ነው። ውስጥ ሙሉ የኮሌጅ ምክር ቤት እርሱን የትሪኒቲ ኮሌጅ አባል አድርጎ ለመሾም ይጠብቀው ነበር። በመጨረሻም የጉዞ ቀን ደረሰ። 1729 የሚል አሰልቺ የሰሌዳ ቁጥር ባለው መጥፎ ታክሲ ምክንያት አርዲ ከተገናኙበት ቦታ ዘገየ። ራማኑጃን ከህንድ የሳምንታዊ ምርምሮቹን ውጤት ለመላክ ቃል ገባ። ሁለቱ ጓደኛሞች ከመለየታቸው በፊት ተቃቀፉ። ከአንድ ዓመት በኋላ በ1920 ከረጅም ዝምታ በኋላ በመጨረሻ ከህንድ ደብዳቤ ደረሰ። ወደ አገሩ ሲመለስ የራማኑጃን ሕመም ተመልሶበት ነበር። አሁን ግን ሕይወቱ አልፏል። ዜናው አርዲን ልቡን ሰበረው። ብዙ ሳይቆይ በትሪኒቲ ኮሌጅ አጭር የመታሰቢያ ንግግር አደረገ። የራማኑጃንን ፈጠራ አከበረ። እንዲሁም ከእንደዚህ አይነት ታላቅ ሰው ጋር እኩል በሆነ ደረጃ አብሮ በመስራቱ እንደሚኮራ ተናገረ። ይህ በእንዲህ እንዳለ ህንድ ውስጥ የራማኑጃን አስክሬን በለቅሶ ስነ ስርዓት ተቃጠለ። በ1976 ከራማኑጃን የመጨረሻ ዓመት የጠፋ ደብተር እንደገና ተገኘ። ደብተሩ እስከ ዛሬ ድረስ አዳዲስ ቀመሮችን የያዘ ነው። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንት ላይ እንዲሰራ የምትፈልጉትን ፊልም ጻፉ።